ከኢትዮጵያ መንግስት ጋር ተስማምተው ሀገራቸውንም ራሳቸውንም እየቀየሩ ያሉ ዜጎች ናቸው። አንተ ግን ጠመንጃ ተሸክመ በየሰፈሩ ተርመጥመጥ። ይሄ ውሃ ምን ሞላ ነው ያደረግ ነው ዳሪ ሆናል ሻወር ቤት ተስቦት ነው ውሃ ይፈሳል። እውነተኛ የኢትዮጵያ ልጆች የተሻለ ኑሮ ይኖራሉ። 4 ነጥብ። እድሜ ልክህን ጠመንጃ ተሸክመ በየስርቻው ስትወተፍ በየመንገዱ ስትዘርፍ ትኖራታለህ እንጂ የተሻለ ኑሮ አትኖርም። ከዚህ ጀምረሽ እስኪ ንገሪኝ። ያው የፓርኪንግ ሴት በሚሰሩ ስራዎች ጥቅል ጎመን ነው በጓሯችን ያለን ቦታዎች የሰራናቸው ናቸው። በዚህ በኩልም እንደምታየው ሮዝመሪ አለ፣ በርበሬ አለ፣ ቃሪያ አለ፣ ጎመን አለ፣ እንሰት አለን። እነዚህ ሰዎች ወንበዴ መሆንና ሀገር መበጥበጥ አቅቷቸው አይደለም። እጅግ አሳፋሪ የሆነ መደብ ላይ የተኛ ነፃ አወጣለሁ ትላለህ። ነፃ የምታወጣው ኃይል የለም። አየህ፣ ይሄ ነፃ ህዝብ ነው። ልማት የገባው ቆርጦ የተነሳ ህዝብ ነው። ስለዚህ 1000 ዓመት ብትንጫጩ 1000 ዓመት ብትንደፋደፉ ምንም አታመጡ። ያምራል። ዶሮ አለን። ግማሾቹ ወጥተው ነው። ይሄ ዶሮ ነው። ከዛ ይሄ እንዳየው ጥቅል ጎመን አለ፣ ቆስጣ አለ፣ ሰላጣ አለ። ምንም ያነሰ ነገር የለም። በቃ መብቀል የሚችሉ ነገሮች በሙሉ ማር እዚህ ጋር አለ። እዚህ ደግሞ ማር አለ። እነዚህ ሰዎች ጠመንጃ ተሸክመው መቷኮስ አቅቷቸው አይደለም። ተመልከቱ። ይህ የጀግናው የኢትዮጵያ ጠቅላይ ሚኒስትር የክቡር ዶክተር አብይ አህመድ ውጤት ነው። እነዚህ ሰዎች ጠመንጃ ተሸክመው መቷኮስ አቅቷቸው አይደለም። እነዚህ ሰዎች በየጫካው መኪና እያስቆሙ መዝረፍ አቅቷቸው አይደለም። እነዚህ ሰዎች ወንበዴ መሆንና ሀገር መበጥበጥ አቅቷቸው አይደለም። ስለማያስፈልግ ቆሻሻ የሆነ ስራ እንደሆነ በደንብ ስለሚያውቁ እንደ ኢትዮጵያዊ የተሻለ ኑሮ መኖር ስለሚፈልጉ ከኢትዮጵያ መንግስት ጋር ተስማምተው ሀገራቸውንም ራሳቸውንም እየቀየሩ ያሉ ዜጎች ናቸው። አንተ ግን ጠመንጃ ተሸክመ በየሰፈሩ ተርመጥመጥ። ቤትክ ትኋን፣ ቤትክ ቅማል፣ ቤትክ አቧራና እጅግ አሳፋሪ የሆነ መደብ ላይ የተኛ ነፃ አወጣለሁ ትላለህ። ነፃ የምታወጣው ኃይል የለም። አየህ፣ ይሄ ነፃ ህዝብ ነው። ልማት የገባው ቆርጦ የተነሳ ህዝብ ነው። ስለዚህ 1000 ዓመት ብትንጫጩ 1000 ዓመት ብትንደፋደፉ ምንም አታመጡ። እውነተኛ የኢትዮጵያ ልጆች የተሻለ ኑሮ ይኖራሉ። 4 ነጥብ። እድሜ ልክህን ጠመንጃ ተሸክመ በየስርቻው ስትወተፍ በየመንገዱ ስትዘርፍ ትኖራታለህ እንጂ የተሻለ ኑሮ አትኖርም። ቤትክም ያለው መደብ ነው። ከመደብ ተነስተክ አሁንማ ብሶባችሁ በየጫካው ስትርመሰመሱ ትውላላችሁ። ምንም የምትቀይሩት ነገር የለም። እውነተኛ ኢትዮጵያውያን የተሻለ ኑሮ ይኖራሉ። 4 ነጥብ። ዘንድሮ የገጠር ኮሪደር ብለን ጀምረናል። የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤት አኗኗር ዘዬ መቀየር ማለት ነው። ቡና የሚሸጥ አርሶ አደር ከጓሮ እንሰት ካለ፣ ከጓሮ ሽንኩርት ቃሪያ ካለ፣ ከጓሮ ዶሮ ካለ፣ 2-3 የሚታለቡ ላሞች ካሉ ሀብታም ነው። ይሄ ከዚህ ጀምረሽ እስኪ ንገሪኝ። ያው የፓርኪንግ ሴት በሚሰሩ ስራዎች ጥቅል ጎመን ነው በጓሯችን ያለን ቦታዎች የሰራናቸው ናቸው። በዚህ በኩልም እንደምታየው ሮዝመሪ አለ፣ በርበሬ አለ፣ ቃሪያ አለ፣ ጎመን አለ፣ እንሰት አለን።
ይሄን ይመስላል ቤታችን። በዚህ መልኩ በጣም ያማረ ደመቀ ለመናፈሻ የሚሆን ግቢ ነው ያለን። ሲቀጥል በዛ ጋር የከብቶች ማቆያ አለን፣ የከብቶች ማደሪያ አለን። ያለንም ቦታ በአግባቡ አብቃትን ተጠቀምበት ያለው። ይሄ ዋናው ቤታችን ነው። ይሄኛው ሳሎናችን ነው። ዋናው ሳሎን ይሄን ይመስላል። ዋናው ሳሎን ነው። ሳሎኑ በዚህ መልኩ አምሮ ደምቆ ይሄን ይመስላል። ቴሌቪዥንም አለው። ቴሌቪዥን አለው። የሌለው ነገር የሌለው ይሄ መቀመጫው ነው። ይሄኛው ሶፋ ነው። ወደዚህ ስንመጣ ይህ ዋናው መኝታ ቤት ነው። መኝታ ቤቱ ይመስላል። ሳጥን አለው። ሳጥን አለው። ከዛ በመቀጠል የልጆች ክፍል አለ። የልጆች ቤት ነው። የልጆች ቤትም በተመሳሳይ ከዋናው መኝታ ቤት የሚለየው ትንሽ ሳይዙ ጠበብ ይላል። ሳጥን አለው። ይኸኛው ሁለት መኝታ ቤት ነው። የልጆች ሁለት መኝታ ቤት ነው ያለው። ይሄን ይመስላል። ሁለተኛው መኝታ ቤት ይመስላል። ገበታው አለ። እንግዲህ ይሄ ቤቱ ዋና መኖሪያ ቤቱ ይሄን ይመስላል። ኋላ በኩል ደግሞ ቤት፣ ሻወር ቤት፣ ዕቃ ቤት እንዲሁም ከዚህ ጋር ያለው እጅ መታጠቢያ ነው። ከእጅ መታጠቢያ ግን ሻወር ቤቱ ይሄን ይመስላል። ይሄ ውሃ ምንሞላ ነው ሲያደርግ ነው ዳር ይሆናል። ሻወር ቤት የሚፈስበት ነው። ውሃ ይፈሳል። ከዛ ውጭ ደግሞ እዚህ ዕቃ ቤት አለን። እዚህ ዕቃ ቤት አለን። ዕቃ ቤቱ ይመስላል። እቃዎች ለረምስ ስላለ ይሄ ደግሞ ይሄ ምንድን ነው? ይሄ ሲሊንደር ነው። እነዚህም አለ እዚህ ውስጥ። ይሄ ዕቃ ማስቀመጫ እዚህ ጋር ዕቃ ማጠቢያ ይቀመጣል። ቧንቧ አለው ከታች። ወደዚህ ስንመጣ ይሰራበት እንጀራ ነው። ባይጋዝ ኦኬ። እዛ ፊት ለፊት እንዳየው ደግሞ ጓሯችንም ይሄ እሱ ጓሮን አሳይ። በጣም ዶሮዎች ያምራል። ዶሮ አለን። ግማሾቹ ወጥተው ነው። ይሄ ዶሮ ነው። ከዛ ይሄ እንዳየው ፊት ለፊት ጥቅል ጎመን አለ፣ ቆስጣ አለ፣ ሰላጣ አለ። ምንም ያነሰ ነገር የለም። በቃ መብቀል የሚችሉ ነገሮች በሙሉ ማር እዚህ ጋር አለ። እዚህ ደግሞ ማር አለ። ከውስጥ የሚመጣ ነገር ምንም ነገር የለም። ጨው ብቻ ነው። ጨውና ዘይት መጠቀም ይቻላል ማለት ነው። ጥላ ሰፊ ጥላ አላት። ወጥቶ አለን። ውሃ ሁሉ ጊዜ አለ። ወጥቶ አለ። ይሄ ይመስላል እንግዲህ በጣም ደስ ይላል። ቻው ቻው በይ። እናመሰግናለን።